አዲስ ጠለብ የሚመጡ ሰዎች አስተምሯቸው። እህት ቤተሰብ ያላችሁ ስደት ስትመጡ መጀመሪያ ጊዜ ምን አይነት እንደሚያጋጥማችሁ አልጋ ባልጋ አይደለም፣ ስራ ይበዛል። በጣም የመጀመሪያ ጊዜ አዲስ ስትሆኑ የማይሰራውን ስራ ነው የሚያሰሯችሁ። መቻላችሁን እንትን ለማለት ማለት ነው። እንቅልፍ ሁላ ታጣላችሁ። የማይሰራውን ሁላ ነው የሚያሰሩችሁ። ከዛም በኋላ ነው እንዲያው ቢቻል ከ6 ወር ከአመት በኋላ ነው በቃ ራሳችሁ በራሳችሁ እንድትሰሩ የሚያደርጉት። እሱም ንጹህ ከሆናችሁ እንደጠበቋችሁ ካገኟችሁ ነው። ዝርክርክ ከሆናችሁ ደግሞ ያው ይቀጥላል ማለት ነው ቁጥጥሩ። እና አሁን አዲስ የመጡ ልጆች ከመጣነ ወራችን ነው ወሬ ነው አለሽ። የምኝታ ክፍል የለኝም። እሱ ትክክል ናት። ማረፊያ መኖር አለበት። መጅልስ እኔ ማድርበትን ለእንግዳ መቀበያ ነው የሚያደርጉት ነው። እና ስራ እንኳን ጨርሼ ሂጅ ማረፍ አልችልም ትላለሽ። ያንን እኛ አላገኘነውም። ክላስ ኑሮ ራሱ ከክላስሽ ገብተሽ የምታርፊበት ሰዓት አይኖርም ማለት ነው። እኔ ስንት አመቴ ስራ ጨርሼ ከዛው ከልጆች ጋር ነው መፋጠጥ እንጂ ሂዶ ማረፍ የሚባል ነገር የለም በእኔ ማለት ነው። ግን እንደኛ ሆኑ ማለት አይደለም። ያሁኖቹ ማሻላ ናችሁ፣ ታስከብራላችሁና ወር ሳይሞላ ስራ በዝቶብኛለኝ ወሬ ገና ወሬ ነው አንድ ወሬ ነው ስራ ቀይሩልኝ የምትሉ ሰዎች ያቺኛይቱ መዳም ማን እንደሆነች ታውቃላችሁ። የባሰችስ ብትሆን በቻላችሁ መልኩ ጠንክራችሁ ስሩ። ቆይ ቪዲዮ አዳምጡት ላስገባላችሁና ማብራሪያ እንሰጥበታለን። እሺ አሁን አንቺ ከመጣሽ አንድ ወርሽ ነው አይደለ እንዴ? በአንድ ወርሽ ቤት ይቀየርልኝ አልሽ። የአረብ ቤት ደግሞ በጣም ብዙ ቻሌንጅ አለው። ገብቶሻል? ቢያንስ እስከ 6 ወር ድረስ እስከ 3 ወር ድረስ በጣም ድካም ሊኖር ይችላል። በጣም ብዙ ስራ ሊኖር ይችላል። ብዙ ነገር ገብቶሻል? እየሰማሽ ነው። ስለዚህ ቢያንስ ያንን ነገር ማሳለፍ አለብሽ። አረብ ቤት እንደው በቃ ተመቸኝ የምትዩ ምናልባት እነሱም በጣም ላንቺ ጥሩ የሚሆኑት ከአመት በላይ ሲሆን ነው። ገብቶሻል? እንጂ እንደመጣሽ ማንኛውም ሰው አረብ ቤት ሲገባ አይመቸውም። እኔ ልንገርሽ። እየሰማሽ ነው። ብዙ ነገር ይገጥምሻል። አዲስ ነው የመጣሽው። ብዙ ማታውቂው ነገር አለ። ብዙ የሚደነጋገርሽ ነገር አለ። እነሱም ጋር እንደዛው። ገብቶሻል? ስለዚህ ያንን ችለሽ አሳልፈሽ ነው መስራት የምትችይው። እንግዲህ እህት ናዲያ እህታችን እህቶችን ብዙ ጊዜ ችግራቸውን እየደወሉ የሚነግሯት ናተ የዛው አስተርጓሚ ናት ያለሽው እውነቷን ነው። ቢያንስ እንኳን እስከ ቁጥጥሩ እንደዚህ ስራ ቀለል የሚል ስናጸዳው እኛ ጽድተን ደክመን ካለፈ በኋላ ያንን ድካማችን የምንወጣ ጽዳት በኋላ ነው። አሁን አዲስ ሲመጣ በጣም ስራው ብዙ ነው። እኔ ማለት ነው በየቀኑ ገብታ መጥባህ አስተካክዬ አውጣውታ ትበትነው ነበርሽ። አዲስ እንደመጣው ቋንቋ እችላለሁ፣ ግን በቃ አዲስ ስትሆኑ በጣም ነው እንትን የሚሉት። ከዛም በኋላ ነው ከሰዎቹ ጋር ከተስማማችሁ ስራችሁ ደህዳ ከሆነ ቁጥጥር ውጭ ናችሁ በራሳችሁ እንድትሰሩ የምትሆኑትና እህቶቼ አሁን መታችሁ ለአሁን እንደዚህ አይነት ነገር አትበሉ። በወር እንዴት ነው ተጸድቶ የሚያበቃው? የቋሸሸ ቤት ከሆነ ሰራተኛ ሲጀመር ሰራተኛ አይቶ አያውቅም ሲፈገፍግ ነው ሙሉ ብላለች እህታችን። ሰራተኛ ቢኖርም ሰራተኛ እንኳን 3 ቀን ጥሎት ከሄደ ወይም ደግሞ ጭራሽ ለመጀመሪያ ካመጡ ቤታቸው የታወቀ ነው። ከእንግዲህ በኋላ ነው ላንቺ የሚቀልሽ ጽዳት። ይሄን ሁላ ድካሙ ካሳለፍሽ በኋላ የማረፍ እድል ይኖርሻል ማለት ነውና ወደ እህቶች ጠንከር ብላችሁ ስሩ ከመጣችሁ አይቀር ማለት ነው። እስከ መጨረሻው ቪዲዮውን እናዳምጥ። እንግዲህ እህታችን ቤት ይቀየርልኝ ይጮሃሉ፣ በቃ መጮህ ነው ስራቸው ምናምን እያለሽ ነበረና ጮሆቱ ገና እንኳን ለናንተ ለዚህ ነው እኛ ኢትዮጵያ ስንመለስ እብዶች ናቸው ምንባል ማለት ነው። በጮህት ነው የምትስተናገዱ። ሲጀምር ወሬያቸው ሁላ ጮህት ስለሆነ እስከምትለምዱት ድረስ ነው። ከዛም በኋላ ይለመዳል እና አንድ ወር ማሳለፍ አለብሽ። አረብ ቤት እንደው በቃ ተመቸኝ የምትዩ ምናልባት እነሱም በጣም ላንቺ ጥሩ የሚሆኑት ከአመት በላይ ሲሆን ነው። ገብቶሻል? እንጂ እንደመጣሽ ማንኛውም ሰው አረብ ቤት ሲገባ አይመቸውም። እኔ ልንገርሽ። የሰማሽ ነው። ብዙ ነገር ይገጥምሻል። አዲስ ነው የመጣሽው። ብዙ ማታውቂው ነገር አለ። ብዙ የሚደነጋገርሽ ነገር አለ። እነሱም ጋር እንደዛው። ገብቶሻል? ስለዚህ ያንን ችለሽ አሳልፈሽ ነው መስራት የምትችይው። እየሰማሽ ነው? እየሰማሽ ነው ማለት አሁን ቀይሩልኝ ብትይም አይቀየርልሽም። እንደማይመቸኝ ማለት ነው። የሰው ቤት ተመችቶ ማያውቅ እንደማይመቸኝ እኮ ነው የማውቃለሁ። ግን
እኔ እንጃ በጣም ሰውዬው ደግሞ በጣም ይለፈልፋል። በቃ እኔ እንጃ። አይ መቻል አለብሽ። አሁን የምትመጡ ግን ልጆች እውነት ግን በሰላማችሁ ነው ግን እንዴ? ሰው እኮ ይኸውልሽ፣ ወላሂ አንቺ ብቻ አይደለሽም። ትስቂያለሽ እንዴ? አንቺ ብቻ አይደለሽም እኮ። በሰላማችሁ ነው እንዴት ያለሽ? እውነቴን ነው እኮ ወላሂ። አትሰሩም እኮ ስራ። ቶሎ ሸክዋ ለማቅረብ ነው የምትሮጡት። የአረብ ቤት ከባድ እኮ ነው። መጀመሪያ ስትመጪ በጣም ቻሌንጅ ይኖረዋል። እስከ 3 ወር እስከ 6 ወር ድረስ አንቺ ብቻ አይደለሽም እኮ። ብዙ ልጅ እኔ ጋር ይመጡና ወይኔ ናድዬ ራሴን አመመኝ፣ ሆዴን ቆረጠኝ፣ ወይኔ አልቻልኩም፣ ጨነቀኝ። ኧረ ተው አትቀልዱ፣ ወላሂ አትቀልዱ። እነዚህ ሰዎች እኮ አረቦቹ ብር ከፍለው የሚያመጡሽ ገብቶሻል። ለመክተብ ብር ከፍለው ለቪዛ 2000 ሪያል አውጥተው አንቺን ስንት ወር ሙሉ ጠብቀው ታግሰው ልክ ስትመጪ አንቺ ቆረጠኝ ፈለጠኝ ካልሽ አስበሽዋል እንዴት እንደሚያብዱ? እኔ እኮ እንደዛ አይደለም። ስራ እኮ እሰራለሁ፣ ችግር የለብኝም የመስራት ማለት ነው። ድምፅሽን ከፍ አድርጊ። ኮሜንታተሮች አትሳቁ፣ ወላሂ እውነቴን ነው። እና አሁን በአንድ ወር ራሱ ቢሮ እንዴ ሰው ራሱ ይስቅብኛል ማለት አለብሽ። እውነቴን ነው የምልሽ። በአንድ ወር ገና የአንድ ወር ደሞዝ ግን በልተሻል እንደዚህ የምትይው? በልቻለሁ። አይ ከበላሽማ ይጣፍጥሻል። ስለዚህ ምንም አልጣፈጠኝም፣ የእውነት ምንም አልጣፈጠኝም። እንዴት ነው የማይጣፍጠው? በደንብ ነው የሚጣፍጠው ሀቢብቲ። ስትሰሪ ነው ሲጀመር። እኔ ነገርኩሽ እኮ ማረፊያ ክላስ የለኝም። ሚዩት አድርግልን ወንድማችን፣ አትረብሸን። እሺ ያንቺ አሁን የቸገረሽ ነገር ምንድነው ነው የኔ ጥያቄ። ገና በአንድ ወርሽ ቤት ቀይሩብኝ ያልሽበት ምክንያት? ዋናው የቸገረኝ ነገር ማረፊያ ክላስ የለኝም፣ የራሴ ማለት ነው። ራሴ ማርፉበት የለኝም። እሺ ቤታቸው ጠባብ ከሆነስ እስኪ ንገሪኝ። ቤታቸው ጠባብ ከሆነ እኮ መቼም እነሱ መኝታ ክፍል አያስተኙሽ ወይ አናታቸው ላይ አያስተኙሽ። ጠባብ ከሆነ የሚሉብሽ ቦታ መተኛት ነው። ብዙ ጊዜ ይኸውልሽ የኛ በሾች ይላሉ፣ በዚህ ኤክስፕሌን ያቀርባሉ። ቦታ የለንም መተኛ። እሺ አሁን 2 ክፍል 3 ክፍል ያላቸው ሰዎች አሉ ገብቶሻል። እንደዛ ሲሆን ደግሞ አንቺም ልትረጃቸው ይገባል። ግዴታ ለኔ ክፍል ይዘጋጅልኝ ማለት የለብሽም። ካላቸው ግን ኖሯቸው ካልሰጡሽ አዎ፣ ግን ከሌላቸው ቤታቸው ጠባብ 2 ክፍል 3 ክፍል ከሆነ ለአንቺ ክፍል እንዴት ሊያደርጉልሽ ይችላሉ? ከባድ ነው። አይ አላቸው የላቸውም አለልሽም። ኦኬ አንድ እንግዳ መቀበያ መጅልስ አላቸው። የኔንም ልክ እንደ መጅልስ ነው የሚጠቀሙበት። እነሱ እንግዳ ከሌለ እኔ ክላስ ነው የሚውሉት። ከዛ እኔ ቢያንስ ስራ ተጨረስኩኝ በቃ ወይ መጥምቅ ነው ቁጭ ብለው እንደው ከጨረስኩኝ ማለት ነው። ግን ሲጀመር ቤቱን ሰራተኛ አይቶት አያውቅም። ስፈገፍግ ነው የምውለው። አጋጣሚ ሆኖ እንኳን ከጨረስኩኝ መጥምቅ ነው ቁጭ። ስንት ወርሽ ነው አሁን? ይኸውልሽ ስራ የሚበዛብሽ የኔ ውድ እንደመጣሽ ነው እየሰራሽ ስትሄጂ ፕሮግራምሽ ይስተካከልልሻል። ስራውም ደግሞ እየቀለለ ነው የሚሄደው። እሺ እና አብሽሪ፣ እውነት ጠንክሪ። እኔ የምልሽ ጠንክረሽ ስሪ። ለመሰልሽ ቢሮውን ብትሄጂ ስቃይ ነው፣ በራብ መቃጠል ነው። ስራ የለ፣ ደሞዝ የለ፣ ወይ ወደ ሀገርሽ ይልኩሻል። አንቺ እዚህ ነገር ውስጥ በሙላ ምን አስገባሽ? ለምን ራስሽን ጣጣ ውስጥም ትከቻለሽ? ገብቶሻል? አንቺ ደግሞ ጥሩ በሆንሽላቸው ያህል እኔ የምነግርሽ እነሱ ደግሞ ሞር ጥሩ ይሆኑልሻል። ስለዚህ ተረጋግተሽ በጣም 1 ወር ኤክስፕሌን ለማቅረብ በጣም ትንሽ ነው። ቢያንስ እስከ 3 ወር ድረስ መታገዝና መቻል መስራት አለብሽ። እኔ እንደዛ ነው የምለው። እሺ ውዴ፣ እና ጠንክሪ፣ አላማሽን ከፊት ለፊት አድርጊ። ደግሞ ታውቂያለሽ ደሞዝሽን ስትበይ ነው የዛን ጊዜ ደግሞ ሞር ለስራው ተነሳሽነት የምትሆኚው ማለት ነው። ይሄው ኮሜንታተሮች ከስር ሁሉም አይዞሽ ምናምን እያሉሽ ነው። በጣም ትልቅ ቤት ደግሞ ትንሽ ይከብዳል። አይ ነው ግን መቻል አለብሽ። እሺ ውዴ፣ እሺ ነው ቆንጆ። ቴንክ ዩ፣ እናመሰግናለን ህይወት አስተያየትሽን ስለሰጠሽን። እሺ ተረኛ መቀጠል ትችላላችሁ። እንግዲህ እህት ናዲያ ያለሽው ትክክል ነው ማለት ነው። ከአመት በላይ ከ6 ወር በላይ እስከ ብቻ ብዙ ልፋት አለው። ከዛም በኋላ መላመድ ሲመጣ አንቺ ከእነሱ ጋር መግባባት ስትችይ አሰሪዎች ጥሩ ከሆነ ከዛም በኋላ የመቅለል ነገር ሊኖር ይችላል። ስራሽን እስከሰራሽ ድረስ ማለት ነው። እንደዛ ሲባል ደግሞ ቁጭ ይባላል ማለት አይደለም። አንዳንድ ጊዜ እኔም የገጠመኝ ነገር ስላለ ጁማዓ ቀን ኢጃዛ ነው፣ ኢጃዛ ተወጫለሽ በ2 ሳምንት አንድ ቀን ብለው ከሌላ ሀገር ሄጄ ነበርና ከስራ ቦታ ላይ ሁኜ ጁማዓ ቀን ስራ ማይሰራ መስሎኝ ተኝቼ አልነሳም ያልኩበት ሰዓት ነበረ።
ጁምዓ ቀን የማይሰራ ክልክል መስሎኝ ማለት ነው። ለካ እረፍት ስትወጡ ነው እንትን የሚልና ያን አይነት ነገር ገጠመኝ እንዳይመጣ በደንብ አድርጋችሁ አዳምጡ ማለት ነው ውዶችዬ።